ሰላም የወኪል ሚዲያ ተከታታዮቻችን፣ የዕለቱን የተመረጡ ዋና ዋና ዜናዎች ይዘን ቀርበናል። ቻናላችንን ሰብስክራይብ በማድረግ የመረጃ ባለቤት ይሁኑ። በቅድሚያም አርዕስቱን፣ የግል ሰራተኞች የደመወዝ ጭማሪ ጥያቄ የተመለከተ አዲስ መረጃ ወጥቷል። ዝርዝሩን ይዘነዋል። በትምህርት ቤቶች ላይ ሴቶች ላይ ዛቻና ጾታዊ ትንኮሳ እንደሚፈጸም ኢሰመኮ ገልጿል። የትኛው አካባቢ ላይ በብዛት ይፈጸማል የሚለውን አብራችሁን ስትቆዩ እናጋራችኋለን። የአቢሲኒያ ባንክ ሰራተኞች ሊቀነሱ መሆኑንም ተሰምቷል። ይህም በዝርዝር ተካቷል። የቀድሞው የትግራይ ክልል ፕሬዝዳንት አቶ ጌታቸው ረዳ በዛሬው ዕለት ስለተመረቀው የጠቅላይ ሚኒስትሩ መደመር መጽሐፍ አነጋጋሪ አስተያየት ሰጥተዋል። በትምህርት ቤቶች ዛቻና ጾታዊ ትንኮሳዎች እንደሚፈጸሙ ኢሰመኮ አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን በተለይ በአማራና ኦሮሚያ ክልሎች በሚገኙ ትምህርት ቤቶች በሴት ተማሪዎች ላይ ዛቻ፣ ማስፈራራትና ጾታዊ ትንኮሳ እንደሚፈጸም ማረጋገጡን ገልጿል። ድርጊቱ በመምህራን እንዲሁም በተማሪዎች እንደሚፈጸም ኮሚሽኑ ጠቅሷል። በተጨማሪም በጥቂት ትምህርት ቤቶች በህፃናት ላይ አካላዊና ስነ ልቦናዊ ጉዳት የሚያስከትሉ ቅጣቶች መኖራቸውንና በተለይ በአማራና ኦሮሚያ ክልሎች በታጣቂዎችና በመንግስት የጸጥታ አካላት መካከል እየተካሄዱ ባሉ ግጭቶች ምክንያት ተማሪዎች ላይ ስጋት መፍጠሩን ኢሰመኮ ገልጿል። በበርካታ ክልሎች በሚገኙ ትምህርት ቤቶች ተማሪዎች በተጨናነቀ ሁኔታ እንደሚማሩና ለተማሪዎች የመጀመሪያ እርዳታ መስጫ የጤና ክፍሎች እንደሌሉም ኮሚሽኑ ጠቁሟል። ኢሰመኮ በአብዛኞቹ ትምህርት ቤቶች ከትምህርት ቤት ውጪ የተማሪዎች የእርስ በርስ ግጭቶችና የቡድን ጸቦች እየተበራከቱ መሄዳቸውንም ጠቅሷል። ግኝቱ የተጠናቀረው ኢሰመኮ በአዲስ አበባ፣ አፋር፣ አማራ፣ ጋምቤላ፣ ኦሮሚያ እና ደቡብ ኢትዮጵያ ክልሎች በሚገኙ የመንግስትና የግል ትምህርት ቤቶች ለተማሪዎች ምቹ መሆናቸውንና የተማሪዎች የሰብአዊ መብቶች አጠባበቅ ሁኔታን አስመልክቶ ባደረገው ክትትል መሆኑን ጠቁሟል። በመሬት ምክንያት የሚነሱ ግጭቶችንና የፍርድ ቤት ክርክሮችን ለመቀነስ የመሬት ምዝገባ ዋነኛው መፍትሄ ነው ተባለ። ይህ የተባለው በጀርመን ትብብር ድርጅት አዘጋጅነት እየተካሄደ ባለ የመሬት አስተዳደር ስልጠና ላይ ነው። በስልጠናውና ልምድ ልውውጡ ላይ ተገኝተው ንግግር ያደረጉት በግብርና ሚኒስቴር የገጠር ልማት አስተዳደርና አጠቃቀም ዳይሬክተር ትዕግስቱ ገብረ መስቀል መሬትን መዝግቦ ማስተዳደር ካልተቻለ መሬት የልማትና የሀብት ምንጭ መሆን ቀርቶ የግጭትና የክርክር ምክንያት ይሆናል ብለዋል። እያንዳንዱ አባወራ መሬቱ የት እንደሚገኝ ምን ያህል እንደሆነና ከማን ጋር እንደሚዋሰን በባህላዊ መንገድ አውቋል ያሉት ዳይሬክተሩ መረጃው ግን ለተንታኞችና ለፖሊሲ እንደማይመች ተናግረዋል። ለዚህም እንዲረዳ የግብርና ሚኒስቴር የሁለተኛ ደረጃ ሰርተፊኬት መስጠት መጀመሩን የተናገሩ ሲሆን በገጠር ያሉ የአርሶ አደር መሬቶች የተበጣጠሱ ለልማትና ለአስተዳደር አመቺ አይደሉም ብለዋል። እነዚህን መሬቶች በዘመናዊ መንገድ መዝግቦ ወደ ስርዓት ማስገባት ያስፈልጋል። ያን ማድረግ ከተቻለ በቤተሰብና በጎረቤት መካከል በወሰን የሚፈጠሩ ግጭቶች ቀንሶ መሬትን ለልማት ማዋል ይቻላል ተብሏል። ከ2500 በላይ የአቢሲኒያ ባንክ ሰራተኞች ከስራቸው ሊቀነሱ መሆኑን ተናገሩ። አቢሲኒያ ባንክ ከ2500 በላይ ሰራተኞቹን ሊቀንስ መሆኑንና ለዚህም ሲባል በርካታ ሰዎችን ወደ ጊዜያዊ የሰራተኛ ቋት ውስጥ እያስገባ መሆኑን የሚገልጹ ጥቆማዎች ተነግረዋል። የባንኩ አመራሮች ካለፈው ወር ጀምሮ ስብሰባ ላይ እንደነበሩ የታወቀ ሲሆን አሁን ላይ ለሁሉም ቅርንጫፎች እያንዳንዳቸው ቢያንስ 3 ሰራተኛ እንዲቀንሱ እንደታዘዙ እነዚህ የባንኩ ሰራተኞች መረጃ ያሳያል። ሁሉ ነገራችንን መስዋዕት አድርገን በብዙ ደንበኞች ዘንድ ተወዳጅ ያደረግነው ባንካችን፣ በቢሊዮን ብሮች እንዲያተርፍ ያደረግነው ባንካችን ምንም ሳናስብ ድንገት ያለምንም በቂ ምክንያት ሰው ሊቀንስ እንደሆነ በግልጽ ተነግሮናል ያሉ አንድ ስም ይጠቀስ ያሉ ሰራተኛ ናቸው። አሁን በደመ ነፍስ ስራ እየገባን ነው። እንዲሁ ሜዳ ላይ ልጆቻችንን፣ ትዳራችንንና ተስፋችንን እንዴት እንዲሁ ይውደቅ ያሉት ሰራተኛው በተጠናቀቀው የባንኩ የ5 ዓመት የስትራቴጂ ዘመን አፈጻጸም በፊት ከነበሩት ዓመታት ከነበረው የባንኩ የፋይናንሻል እና ፋይናንሻል ያልሆኑ አቋሞች አንጻር በብዙ እጥፍ ከፍ ያለ ሆኖ ይገኛል ይላሉ። የባንኩ ቅርንጫፎች ከ337 ወደ 919 አድገዋል። እንዲሁም የደንበኞች ቁጥር ከ1.3 ሚሊዮን ወደ 13 ሚሊዮን ደርሷል። ሰነዶች እንደሚያሳዩት አሁን ላይ በርካታ ሰራተኞች ወደ ጊዜያዊ ሰራተኛ ቋት ወይም በባንኩ አገላለጽ ሪሶርስ ፑል እንዲገቡ እየተደረጉ ይገኛሉ። መረጃው የመሰረት ሚዲያ ነው። የደመወዝ ጭማሪው የግል ሰራተኞችን እንዲያካትት እየተሰራ ነው ተባለ። የደመወዝ ጭማሪው የልማት ድርጅቶችና የግል ሰራተኞች እንዲያካትት እየሰራ እንደሚገኝ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታወቀ።
የደሞዝ ይጨመር ጥያቄ የጋራ በመሆኑ ሁሉንም እንዲያካትት እየተሰራ ነው ሲሉ የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ ተናግረዋል። የልማት ድርጅቶች ሰራተኞች በቦርዳቸው፣ ለግል ተቋማት ደግሞ በአሰሪና ሰራተኛ አዋጅ መሰረት የመነሻ ደሞዝ የሚወስን ቦርድ ተቋቁሞ እንዲታይ የሚያዝ ህጋዊ ማዕቀፍ አለ ያሉት ፕሬዝዳንቱ በዚህም መንግስት የደሞዝ ቦርድ አቋቁሞ የመነሻ ደሞዝ እንዲወስን ኮንፌዴሬሽኑ ሚናውን እየተወጣ ነው ሲሉ ገልጸዋል። ኮንፌዴሬሽኑ ቦርዱ ተቋቁሞ በፍጥነት ወደ ስራ እንዲገባ የድጋፍና ክትትል እንደሚያደርግም ነው አቶ ካሳሁን ያስረዱት። የመንግስት የልማት ድርጅት እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆኑም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚው በራሱ እንደሚያስገድድም አክለዋል። ኮንፌዴሬሽኑ በ2011 ዓ.ም የግል ሰራተኛው መነሻ ደሞዝ በአሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችሏል ያሉት አቶ ካሳሁን በአዋጁ መሰረትም የወቅቱ የገበያና ኢኮኖሚ ሁኔታ እየታየ በየዓመቱ መነሻ የደሞዝ ወለል የሚወስን የደሞዝ ቦርድ እንዲቋቋም ያዛል ብለዋል። ከደሞዝ ጭማሪው ጋር በተያያዘ የዋጋ ጭማሪ እንዳይደረግ ሁሉም በቅንጅት መሰራት እንዳለበት ገልጸው መንግስት አስተማሪ የሆነ እርምጃ መውሰድ እንዳለበትም መክረዋል። ከዚህ በተጨማሪም ሰራተኞችም እየተደራጁ ቀጥታ ከአምራቹ የሚገዙበት ሁኔታ መፍጠር እንዲሁም መንግስት የሰራተኛውን ችግር ሙሉ በሙሉ ለመቅረፍ በአይነት የሚደገፍበት መንገድ መዘርጋት እንዳለበት ጠቁመዋል። በአፍሪካ ግዙፍ የሚሆነው የአውሮፕላን ማረፊያ የግንባታ ፕሮጀክት ማሳያ ተጀመረ። የኢትዮጵያ አየር መንገድ በቢሾፍቱ ለማስገንባት ያቀደውን ግዙፍ የአውሮፕላን ማረፊያ የግንባታ ፕሮጀክት ማሳያ በዛሬው ዕለት በአዲስ አበባ አስጀምሯል። በዚህ የፕሮጀክት ማሳያ ላይ የገንዘብ ሚኒስትሩ አህመድ ሺዴ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰውና የአየር መንገዱ ከፍተኛ ኃላፊዎች እንዲሁም ከተለያዩ የፋይናንስ ተቋማት የተውጣጡ ተወካዮች፣ ኮንትራክተሮች፣ ዕቃ አቅራቢዎች፣ ኢንቨስተሮች እና የተለያዩ ሀገራት ዲፕሎማቶች ተገኝተውበታል። የገንዘብ ሚኒስትሩ አህመድ ሺዴ በዚህ ወቅት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከመጓጓዣ አገልግሎት በላይ የሆነ ለትስስር፣ ለቀጠናዊ እድገት፣ ለቱሪዝም፣ ለአህጉራዊ አንድነት፣ ለማህበራዊና ኢኮኖሚያዊ ሽግግር ስትራቴጂያዊ መሪ መሆኑን ተናግረዋል። ከአዲስ አበባ በቅርብ ርቀት በስትራቴጂያዊ ቦታ ላይ የሚገነባው አዲሱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ግዙፉ ይሆናል ያሉም ሲሆን ኢትዮጵያን የአፍሪካ ቁልፍ የአቪዬሽን ማዕከል እንደሚያደርጋት አመላክተዋል። ሁለቱን አውሮፕላን ማረፊያዎች የሚያገናኝ ልዩ የፍጥነት ባቡር መስመር እንደሚዘረጋ ገልጸው ይህም ፈጣን የመንገደኞች አገልግሎት እንዲኖር ያስችላል ብለዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው አየር መንገዱ አፍሪካን ከዓለም የማስተሳሰር ዓላማ በማንገብ ለአፍሪካውያንና ለዓለም አስተማማኝ የአውሮፕላን አገልግሎት ሲሰጥ መቆየቱን ገልጸዋል። አክለውም አየር መንገዱ እድገቱን በማስቀጠል ከቦሌ አውሮፕላን ማረፊያ 40 ኪሎ ሜትር ርቀት በምትገኘው የቢሾፍቱ ከተማ አቅራቢያ አዲስ ግዙፍ አውሮፕላን ማረፊያ ለመገንባት መወሰኑን ዋና ስራ አስፈጻሚው ገልጸዋል። ከረጅም ጊዜ ዕውቀት አጠር ትንተና ዘመን በኋላ ወደዚህ ዕውቀት ተኮር ትንተና በመቀላቀሌ ደስተኛ ነኝ ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ ዛሬ በተመረቀው የጠቅላይ ሚኒስትር አብይ አህመድ መጽሐፍ ላይ ሂሳዊ ዳሰሳ እንዲያቀርቡ በተጋበዙበት ወቅት ከረጅም ጊዜ ዕውቀት አጠር ትንተና ዘመን በኋላ ወደዚህ ዕውቀት ተኮር ትንተና በመቀላቀሌ ደስተኛ ነኝ በማለት ንግግራቸውን ጀምረዋል። ሲቀጥሉም መጽሐፉን ከመጀመሪያ እስከ መጨረሻ አገሪቱ አላት የሚላትን ችግሮች የዳሰሰ ከዚያም የመፍትሄ አቅጣጫዎችን የጠቆመ ዝርዝር የዳሰሰ በመሆኑ ጊዜ ወስደን ልንነጋገርበት የሚገባ ትልቅ ዶክመንት ነው በማለት አስታውቀዋል። አቶ ጌታቸው የመጀመሪያውን መደመር መጽሐፍ ማንበባቸውን አውስተው ያነበቡትም አቃቂር ለማውጣት እንደሆነ ገልጸዋል። በተፈጠረው ችግር ሁለተኛውና ሶስተኛው መጽሐፍ እንዳመለጣቸው የተናገሩት አቶ ጌታቸው ሲቀጥሉም በ40 ዓመቱ ግለ ታሪክ ጽፎ አገር አስተምራለሁ የሚል ሰው ባለበት ሀገር ጠቅላይ ሚኒስትር አብይ እንኳንም ግለ ታሪክ አልጻፉ እንኳንም ሀሳብ ተኮር መጽሐፍ ጻፉ ሲሉም አስረድተዋል። 42 ሀገራት በኢትዮጵያ የሲቪክ ምህዳር መጥበብ እንዳሳሰባቸው ለተባበሩት መንግስታት ድርጅት አስታወቁ። 42 ሀገራት በኢትዮጵያ በተያዘው ዓመት ከሚካሄደው ምርጫ ቀደም ብሎ በመሰረታዊ መብቶች ላይ ገደቦች መጣላቸውን በመጥቀስ በሀገሪቱ ያለው የሰብአዊ መብት ሁኔታ እንዳሳሰባቸው ለተባበሩት መንግስታት ድርጅት አስታወቁ። ሀገራቱ ባለፈው ባወጡት የጋራ መግለጫ
በኢትዮጵያ ያለው የሰብአዊ መብት ሁኔታ በተለይም ሐሳብን በነጻነት የመናገር፣ ሰላማዊ ሰልፍ የማድረግና የመደራጀት መብቶች መገደባቸው አሳስቦናል ሲሉ ገልጸዋል። አክለውም በቅርቡ በሲቪክ ማህበረሰብ ድርጅቶች ላይ የተፈጸመውን ማስፈራራትና እገዳን ጨምሮ የሲቪክ ምህዳር መጥበብና መዘጋት አሳሳቢ ነው ብለዋል። ሀገራቱ በገለልተኛ መገናኛ ብዙሃንና ጋዜጠኞች ላይ እየደረሰ ያለው ማስፈራራትም ስጋት እንደፈጠረባቸው በመግለጽ ለእነዚህ ክስተቶች ግልጽ የሆነ ምርመራ እንዲካሄድ ጥሪ አቅርበዋል። ፊርማቸውን ያኖሩት ሀገራቱ በተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ጽሕፈት ቤት በ2024 ሪፖርቱ ላይ በመንግስታዊና መንግስታዊ ባልሆኑ አካላት ከፍተኛ የሰብአዊ መብት ጥሰቶችና ጥቃቶች መፈጸማቸው መገለጹን ጠቅሰው ይህም አሳሳቢ መሆኑን አመላክተዋል። በመዲናዋ ባጋጠመ የመሬት መሰንጠቅ አደጋ ስጋት ላይ መሆናቸውን ነዋሪዎች ተናገሩ። በመዲናዋ ባጋጠመ የመሬት መሰንጠቅ አደጋ ስጋት ላይ መሆናቸውን ነዋሪዎች ተናገሩ። በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ ብርጭቆ የጋራ መኖሪያ ቤቶች ላይ በተለምዶ ሚኪላንድ የጋራ መኖሪያ መንደር ብሎክ 13 ባጋጠመ የመሬት መሰንጠቅ ስጋት ያደረባቸው ነዋሪዎች ግራ ተጋብተናል፣ የመፍትሄ ሀሳብ የሚሰጠን አላገኘንም ሲሉ ተናገሩ። የዘርፉ ባለሙያዎች ባሉት መሰረት አካባቢውን በፍጥነት ለቆ መውጣት መፍትሄ መሆኑን ተገንዝበናል ያሉት ነዋሪዎቹ፣ ይሁንና ያለበቂ ዝግጅት ስፍራውን ለቆ መውጣት በራሱ ሌላ ተጨማሪ ጫና መሆኑን ተናግረዋል። የቅጥር ግቢው አስተዳደርን ጨምሮ ጂኦሎጂስቶች በተደጋጋሚ ነዋሪዎችን ለማስለቀቅ ጥረት እያደረጉ ነው ያሉ ሲሆን የከፋ ጉዳት ከማድረሱ አስቀድሞ ነዋሪዎችን የማረጋጋት ስራ እየሰሩ ቢሆንም ይህ ብቻውን በቂ አይደለም ብለዋል። በአካባቢው የሚገኘው የሚኪላንድ አንደኛና መካከለኛ ደረጃ ትምህርት ቤትም በመሬት መሰንጠቅ አደጋው ስጋት እንደተጋረጠበትና የትምህርት ቤቱ አብዛኛው ክፍል በአደጋው ሰለባ መሆኑ ተመላክቷል። በሚኪላንድ የጋራ መኖሪያ ቤቶች ቅጥር ግቢ የሚገኙ ነዋሪዎች አሁንም ለጉዳዩ የሚመለከተው አካል በቂ ትኩረት እንዲሰጠው ጠይቀዋል። በሌላ በኩል በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ የሆኑት ኢንጂነር ወንድሙ ሴታ በአካባቢው ያጋጠመውን የመሬት መሰንጠቅ ነዋሪዎችን የአደጋ ስጋት ላይ እንዳይጥል የተለያዩ የቅድመ ጥንቃቄ ስራዎች እየተሰሩ መሆኑንም ገልጸዋል። ኢንጂነር ወንድሙ ሴታ ይህን የገለጹት በትናንትናው ዕለት መስከረም 5 2018 ዓ.ም በአካባቢው ከክረምቱ ማገባደጃ ወራት ጀምሮ ያጋጠመ የመሬት መሰንጠቅ ተባብሶ በነዋሪዎች ላይ ጉዳት እንዳያስከትል የተሰሩ የቅድመ አደጋ ጥንቃቄዎችን ተዘዋውረው በጎበኙበት ወቅት ነው። ምንም እንኳን የአደጋ ስጋቱ መኖሩ ከታወቀ አጭር ጊዜ ቢሆንም ባለፉት ቀናት በሚኪላንድ ኮንዶሚኒየም ብሎክ 13 ነዋሪዎች የሆኑ 29 አባወራዎች ማለትም 150 በላይ የቤተሰብ አባላትን ከአደጋ ስጋት ነፃ ለማድረግ ከነበሩበት ቦታ የማራቅ ስራ መሰራቱም ተገልጿል።